አሁን የኔ ጥያቄ እንግዲህ what's the whole minus some የሚቀጥለው ስልጣኔ የሚመጣው የኢትዮጵያ ስልጣኔ ነው ነገሩ 5% ከሱ በላይ ያለ አይመስለው። እኔም በድፍረት መንፈስ ቅዱስ ወርዷል ነው እኛ ካላወቅንና ከምድር ኢቮሉሽን ኮፕ አፕ ካላደረግን እንጠፋለን። እነዚህ አርኮንስ የሚባሉት ለምሳሌ አጋንንት ናቸው ከሌላ ፕላኔት የመጡ። ትንሽ ስልጠና ምናምን በኋላ እናገርና እንዴት እንደሚደረስ እዛ እናገራለሁ እንጂ ዋናው ለምሳሌ ጽፈው መጽሐፍ አርስቱ ምንድነው የሚለው ሜታፊዚክስ the source of infinite knowledge ይላል። እና ኢንፊኒት ማለት እንግዲህ በጣም ስትሬንጅ ነገር ሊሆን ይችላል አይደል? ፕሩቭ ማድረግ አለብኝ፣ አትሊስት ጋይድ ማድረግ አለብኝ። እና ምን መጣልኝ? አካሺክ ሪኮርድስ የሚባል በቡክ ኦፍ ዊዝደም የሚባል የድሮ ያሁን ደግሞ ኳንተም ፊልድ የሚባል እና እነሱን ስታገናኛቸው ለምሳሌ በቃ ትደርስበታለህ ነገር ነው። ነፃ ስጦታ አይነት ነገር ነው። መንፈስ ቅዱስ መውረዱ የሚያፋጥን ነገር ነው። ለዚህ ነው ዓለማችን ችግር ውስጥ ያለችው። ምክንያቱም ጥሩ ነገር ስለሚመጣ አንዱ መዝጊያ ነው፣ እየተከፈተ ነው ሂደቱ። እና ሜታፊዚክስ ነው ይሄ እሱ ነው ዋና እንደ አርስቱ the source of infinite knowledge። ያ infinite knowledge ምንድነው ብለህ አንድ አይነት ግምት ካለህ እንግዲህ አቅጣጫውን ይዘሃል ማለት ነው። ፌዝ ይሉታል። ምን ያህል እንደራቅ ግን አያስፈልግም። ማግኒቲዩድ ብዙም የለውም ነው ነገር። ዋናው ነገር እንግዲህ ከዚህ እንደ ሶኬት መለኮስ ማለት ነው። እዚህ ላይ ሃርሞኒ ይኖራል። ኦኬ። እና 5 እና 95% ተዋህደዋል ማለት ነው። እና ኮረንቲው ነው ነገር እሱ ማግኘት እንችላለን ነው። እንግዲህ ምንድነው ኢንትረስቲንግ ነገሩ? ኦኬ ሜታፊዚክስ የራሱ አይነት ዴፊኒሽን አለው። በሲስተምስ ቲዮሪ በሚሉት ደግሞ ትንሽ ጊዜ ወስጄ ልግለጽ ይሄን። ችግር የለም ይሰዱ። ምንድነው ጀነራል ዴፊኒሽን? እንግዲህ ሲስተምስ ሲባል a group of things or parts working together as a whole ነው። ስለዚህ ለምሳሌ 5 ጣቶች በእጄ አሉ ማለት ነው እና ሲስተሙ እጄ ነው። ኦኬ the sum of its parts ደግሞ 5 ጣቶች ናቸው ተደምረው። አሁን ዞሮ ሄድና the whole is more than the sum of its parts ይላል። ስለዚህ ከ5 ጣቶቼ የበለጠ ብዙ ስራ ኤነርጂ ያለው እንደማለት ነገር ነው። ኦኬ አሁን የኔ ጥያቄ እንግዲህ what's the whole minus some እና ዞሮ ወዴት ይወስደናል? ሞት አይቀርም ስም አይቀበርም ወደሚለው። ሞት አይቀርሙ 5% ነው። ስም አይቀበርም ዘላለማዊ ነው፣ ተግባር ነው፣ ዩኒቨርሳል ባህሪ የሚለኮሰው ነገር። ኦኬ ስለዚህ ይሄ ራሱ ሜታፊዚክስ ነው። ስለዚህ ሜታፊዚክስ በብዙ መንገዱ ይታያል እና ወደ አንድ ነገር ማገናኘት ይቻላል ነው። በሳይኮሎጂ ለምሳሌ 5% ኮንሽስነስ ነው፣ 95% ሳብኮንሽስ ነው። ስለዚህ ከሲስተምስ ቲዮሪ ወይ ከሜታፊዚክስ ምናምን ተነስቼ ላስተካክለው ኢነሴንስ ይችላለሁ እንደማለት። እነዚህ ጃንክ ዲኤንኤ የሚሏቸው አሉ ለምሳሌ። ይሄ ደግሞ የባሰ ነው፣ 97 እና 3% ነው። ጃንክ ነው አናውቅም፣ ምክንያቱም ኤክስትራ ዲሜንሽናል ናቸው። የቀረው ፕሮቲን የሚሰራው የ3ዲው ነው ነገሩ። ስለዚህ ያንዱን ውጤት ወደ ሌላኛው በማገናኘት ኦኬ ብዙ እውቀት እናገኝ እንችላለን። the whole minus some is metaphysics። ሌላው ተአምር የምንለው is metaphysics ሁሉም ነገር። ስለዚህ ዋናው ሰው እንግዲህ በአሁኑ ወቅት ከፍተኛ የመንፈስ ጥማት አለው ይሄንን ለማግኘት። ካሁን በፊትም የታየነው ለምሳሌ በ1970s አካባቢ ሂፒ ሙቭመንት ምናምን የሚሉት አይነት ነገር ነበረ። ወጣቶቹ የሆነ የመንፈሳዊ ጥማት ከውስጣቸው ነበረ፣ ግን ሊገልጹት አይችሉም እና በአንዳንድ ነገር አመካኝተው እንግዲህ ሰላማዊ ሰልፍ እንደዚህ በማለት እንግዲህ ነገሮች ይነሳሳሉ ነው። እና የተጻፈው በሙሉ ይሆናል
የሆነ ነው። ለምሳሌ ማንኛውም አይነት ኮንፍሊክት ቢኖር ማንኛውም አይነት ቢኖር ከየት የሚመጣ ነው? the conflict between reductionists and holists ነው። ሪዳክሽኒስት የሚሏቸው እንግዲህ የስሪዲ ኮንሽስነስ ማቴሪያላዊ እንትን ያላቸው ነው። ሆሊስት ደግሞ መንፈሳዊነት ያላበሱ ሜታፊዚክስ ያላበሱት አይነቶች ናቸው። በእነዚህ መሃል ሁልጊዜ ኮንፍሊክት አለ። ልክ ይን ኤንድ ያንግ እንደሚባለው ነገር። እንዴት ነው ኮንፍሊክቱ? በስሪዲ 5% ማለት ነው። 5% ከሱ በላይ ያለ አይመስለውም። ማንም ነገር ያለ አይመስለውም። ቆራጭ ፈላጭ መሆን የሚፈልግ አይነት ስልጣኔ ነገር ነው። ዞምቢ የሆነ እና ታሪካዊ ምንጭም አላቸው። ኢን ሴንስ እነዚህ አርኮንስ እንደዚህ የሚሏቸው ለምሳሌ ከሌላ ፕላኔት የመጡ እንደዚህ የሚባሉ አሉ። በእነሱ በራሳቸው ነው እምነታቸው ነው ነገሩ። ትዕቢት ነው በቃ። የሰይጣን የሉሲፈር ካራክተሪስቲክስ በሙሉ የወሰዱ ናቸው። ያኛው ትንሽ ፈሪሃ እግዚአብሔር ይኖረዋል። ሜታፊዚክሱ ፊድባክ ሉፕ ይኖራል። ነገር ከሆነ ወይ እንደዚህ ያደረኩ እንደ ጓጎደልኩት እንደ ምናምን ብዬ አስባለሁ። ኮንሽንስ ይሉታል፣ ህሊና ነገር። በእነዚህ መሃል ነው እንግዲህ አናውቀውም። እኛም ውስጥ ያለ ነው። አንዳንዴ ሪዳክሽኒስት ነኝ ያለ ነገር ነው። አንዳንዴ ሆሊስት ነኝ። በተለይ እሁድ ቤተክርስቲያን ሲካሄድ ምናምን ለምሳሌ ሰው ሆሊስት ነው የሚሆነው። እንደሱ ነገር አለ። እና ከራስ ጋር ትልቅ ግጭት ሊኖር ይችላል ማለት ነው። እና ምን ማለት ነው? 5% እና 95% ሃርሞናይዝ አላረጉም፣ አልታረቁም፣ ኮሄረንት አልሆኑም። እና ከውስጤ እንግዲህ ኮንፍሊክት ይኖራል። ይህንን የሚያስታርቅ አንድ አይነት መንፈስ ፈልጋለሁ እንዳለ ስለማቅ ደግሞ ያስጨንቀኛል። ስለዚህ ኤክስፕረስ ማድረገው ምናልባት በብሶት በንዴት እንደዚህ አይነት አምፕሊፋይ ያደርገዋለሁ ነገሩ። የ1970 ለምሳሌ የቪየትናም ጦርነት ምናምን ነበረ። አሁን ግን ዓለም ዙሪያውን ነው። ስለዚህ መውጫ ቀዳዳም የለንም። የተጻፈው የሆነ ነው። 100% ያዙ ነው። ይሄ ፕሪንሲፕል ኦፍ ዱዋሊቲ ይሉታል። ዩኒቨርሳል ፕሪንሲፕል ነው። ኦፖዚት ከመሆን ኮምፕሊመንተሪ መሆን ነው ሂደቱ። እና ኢትዮጵያ ደግሞ ስልጣኔዋ ባህሏ በዚህ የተነሳ ነው ተዋህዶ የሚል ነገር ማዋሃድ ማለት እና ትክክለኛ አቅጣጫ ያለው ስልጣኔ ነው። እና የሚቀጥለው ስልጣኔ የሚመጣው የኢትዮጵያ ስልጣኔ ነው ነገሩ። ገና ፈረንጆች እያዩት ነው፣ ግን ጦርነቶች ምናምን ያጣድፉታል ነገሩ። ችግር የለም እንደ ክፋት ነገር። እና እኔም በድፍረት መንፈስ ቅዱስ ወርደዋል ነው የምለው። ለምሳሌ እንደዚህ እንየው። ለምሳሌ ጠቅላላ ዩኒቨርሱ በሙሉ ለግማሽ አንሶ ቢያድር ልንለይ እንችላለን ወይ? ልናቅ እንችላለን? አናቅም። ስለዚህ ያንን ዳይሜንሽን ሃንድል የሚያደርግ ደግሞ ህጎች ይኖራሉ። ምን ይሆናል ማለት ነው? ሳናውቀው በውስጣችን የሆነ ለውጥ እየመጣ ነው ነገሩ። እና በእንደዚህ ጸሎት እንደዚህ የሚደረስበት ነው ግልጽ እየሆነ ነው የሚሄደው። ሌላው ያው ጊዜ ደርሷል፣ ካሁን በኋላ አታስፈልግም፣ ማቴሪያሊዝም እዚህ ምድር ብቻ ለመኖር የምንፈልገው ነው፣ እኛነታችን ሌላ ነው ምናምን ካልን እንግዲህ ያው ይቆጣል፣ ብዙ ነገሮች ይከሰታሉ። በፊዚክሱ እንግዲህ ስናየው ምድር እድሜዋን እየቆጠረች ነው ነገሩ። እኛ ካላወቅንና ከምድር ኢቮሉሽን ኮፕ አፕ ካላደረግን እንጠፋለን ነው እኮ ሂደቱ። ኮሙኒኬት አናረግም ከምድር ጋር። በፊት ጠብቁኝ ነው የምትለው፣ ተንከባከቡኝ ነው የምትለው። የምንኖርባት ናት። ከዛ በኋላ የምትገልጽልን ነገር አለ። ምክንያቱ የራሷ ህይወት አላት፣ ስትንፋስ አላት። ኤቭሪቲንግ ስትንፋስ ኢን ተርምስ ኦፍ ይሄ
ወደ 7.83 ሄርትስ ፍሪኩዌንሲ ያለው ሰው ኤኒዌይስ ይመጣልኝ በኋላ እና ዋናው ነገር እንግዲህ ይሄ ገብቶን ስልጣን ይኖረናል ነው አንዱ እውቀቱ ነው። ሌላው ስልጣኑ ኦኬ ወዴት ነው የሚወስደን? ወደ ቶታሊ መንፈሳዊ መሆን አይነት ይወስደን። ከዚህ የወጣን ወደዛ መሄድ ማለት ነው። ስለዚህ ይህች ምድር መቆያችን ናት እንጂ እንደሌላ ናት። ብዙ ተአምር እናያለን። ለምሳሌ ይሄ 3i አትላስ የሚለው አንድ ነገር እየተናገረ ነው። 3i አትላስ ፕሮፐርቲው የኛ ፊዚክስ ሪዝን አውት ሊያደርገው አይችልም ነው። አንዳንዴ ከፈለገ ይቆራረጣል አይነት ነገር ወይም ይገናኛል። አንዳንዴ የሆነ አይነት የውሃ ትነት ያደርጋል ልክ ህይወት እንዳለው ነገር። ግን ዋናው ለምሳሌ በታሪክ እንደምናውቀው እንግዲህ እነዚህ አርኮንስ የሚባሉት ለምሳሌ አጋንንት ናቸው ከሌላ ፕላኔት የመጡ እና ይሄ ደግሞ ዶክመንትድ ነው በፒራሚድ በእነዚህ ስክራይብስ። ይሄ እንግዲህ ጊዜው ያለፈበት እየሆነ ነው 3Dው። ትዕቢት በትዕቢት የተመሰረተ ነው። ከኔ በላይ ያለ የለም የሚል ነው እና ጦርነቶች ይሁኑ ምናምን ስናያቸው ልክ እንደዚህ ናቸው። ይሄ ምንም ሊደረግ አይቻልም። ምክንያቱም ጊዜው ደርሷል። ካሁን በኋላ አያስፈልግም ነው ነገሩ እና የቁጣ ጉዳይ ነው። ሉሲፈር ተቆጥቷል ነው አሉ። መቼም ከሌላ ፕላኔት እንደዚህ የሚመጡ ነገሮች አሉ። እሱ ነው ዋናው እና ምን ያህል ግንኙነት እንዳለን ነው። ግን ቅድም እንደተባባል ነው ኮረንቲው ነው ዩኒቨርሳል ኮንሽስነስ አለ። ከዛ እንግዲህ ሲዋርደር ዴኔ ኮንሽስነስ ይኖራል። ኦኬ ይሄ ፍራክታል የሚሉት ነገር ነው እና ይሄ ፍራክታል እንግዲህ ምንድነው? ከላይ ሲዋረድ እያነሰ አይነት ይሄዳል ነገር ነው። ግን በእያንዳንዱ ነገር ላይ ዋናው አለ እና በምን ይመስሉታል? ለምሳሌ የሸረሪት ድር አለ እና ሲዘንብ ባብልስ ይኖራሉ የውሃ እና አንዱን ባብል ብታየው የሌሎችን ሪፍሌክሽን በሙሉ ይይዛል። ፕሮቶንም እንደሱ አለ ማለት ነው። ሪዳክሽኒስት የሚባለው እንግዲህ ነገሮች እየሰባበረ የመጨረሻዋን ትንሽዋ ነገር ምንድናት ሪያሊቲ የገነባችው ፍላጎቱ እና በዛ በኩል ሊደርስበት አይችልም። ለምሳሌ እመጣለሁ። ለምሳሌ በፊዚክስ እንኳን ብናይ ወርደን እስከ ኳርክስ ወደሚሏቸው ኳርክስ ግሎንስ ወደሚሏቸው ብቻ ነው የምንደርሰው። ከዛ በላይ ማቴሪያል ነገር አይነት የለም። ወደ ሬዲዬሽን ይሻገራል፣ ፊልድ ይሆናል። እሱ ላይ ነው ሂግስ ፊልድ ምናምን የሚባለው። ለምሳሌ እዚሁ ስፔስ ውስጥ ነው የሚገኘው። ሆሊስቶቹ ስለ ፊልድ ምናምን ያውቃሉ። ስለዚህ ኔጌቲቭ ኤነርጂ ፖዚቲቭ ኤነርጂ ነገር ሊለዩ ይችላሉ። ምንድነው እንግዲህ 3D ኮንሽስነስ ስንል ማቴሪያላዊ ኮንሽስነስ ነው እና ለዚህ እንግዲህ ምን ያስፈልጋል? ፖዚሽን ይፈልጋል። ሶስት አክሲስ ነው እንደማለት ነው። ወደፊት ወደ ኋላ አንዱ፣ ከግራ ወደ ቀኝ ሁለተኛው፣ ከታይ ወደ ታች ሶስት ጊዜ ደግሞ አለ አራተኛ ይሆናል። ይሄ ነው ስፔስ ኤንድ ታይም የሚሉት የኒውቶን። አሁን አንስታይን ምን አደረገ? ያ ታይም በስፔስ እንዲገለጽ አደረገው እና 4 ዲሜንሽን ሆነ። ስፔስ ታይም ኮንቲኒየም አደረገው፣ ኮንቲኒየስ አደረገው። አሁን ለማንኛውም ሪያሊቲ እንግዲህ ምንጣፉ ስፔስ ታይም ነው ሂደቱ። ከዛ ዳይሜንሽን ከጨመርንበት እንግዲህ ለምሳሌ አሁን 4D ደርሰናል አይደል? በፊዚካሊ ስናይ ወደ ላይ ስንወጣ ማለት ነው
ኃይሎች ነው የምናየው፣ የሚታይ ነገር የለም አሳች። እና እነዚህ ኃይሎች ኤነርጂ የሚወስዱ አሉ፣ ከኛ የሚነጥቁን ወይም ደግሞ ኤነርጂ የሚሰጡን አሉ። እዚህ ላይ ነው አጋንንት መላእክት ነገሩ።